እናንተ ከመክፈታችሁ በፊት እንደዚህ እንትን የሚሉ አሉና ረፉ ብቻ ምንም ይሁን ሁለቱ ብቻ ሰላም ይሁኑና ዝም ብላችሁ ማየት ነው ብዬ ሐሳብ ሰጥቻለሁኝ። እንግዲህ እና እንደዛ ነው እላችኋለሁ እህቶችዬ። እና ወደ ነፈሰበት አንንፈስ በተቻለ መጠን ደግፋቸው ለማለት እወዳለሁ። ከልብ አመሰግናለሁ ስላዳመጣችሁኝ። አዎ ባይንጫጩ ጥሩ ነው። እስከ መጨረሻ ዝም ብሎ ማየት ገባችሁ? እኛ የምንፈልገው ሀይሚና ብሩኬ እንደ በፊቱ እየተሰዳደቡ እየተመነጫጨቁ እንዳይመጡ ማለት አላችሁን ዘመዶች? የምን ነው እነሱ አንድ ሆነው በፍቅር አለን እያዳመጡሽ። እኔ እኮ የጠየኩሽ ይታይች ለማወቅ ነው እንጂ የእነሱ ጉዳይ አሳስቦኝ ምናምን አይደለም። ግን ለማወቅ አለ ወይ የለም ለማለት ነው። ሰላምዬ እንደዚህ ብለሽ ደግሞ ነገ ደግሞ እንደዚህ አይደለም አዲስ አበባ ብለሽ አጥርቼ በደንብ ከነገርኩሽ ደግሞ በደንብ አጥርቼ ከነገርኩሽ ጥሩ አይደለም። ያው እንዳልኩሽ እንግዲህ መቼስ ያው እኔ ደግሞ እንደ ሀሳብ አሁን ቅድም ጊዜ ታይ ስትናገር ምን አልኳችሁ? ምን አለ ማለት ስራው ብዙ አይሄድም፣ ብዙ የሚሄድ አይመስለኝም፣ ብዙ የሚገፉበት አይመስለኝም። እኔ ልጅቷ አውቆ ተለቆ የወጣው ተቀየረ። ከዛ በኋላ ደግሞ እናንተ የምትለያዩ አይደላችሁ ብላ ይቅርታ ጠይቃ የሚያልቅ ይመስለኛል። እንዳስጌሁት ነው እኔ ማለት ነው። ይሄም ሆነ ያ የሚሆነውን ዝም ብለን ማየት ነው። እንግዲህ ባስኬዳቸው አክል ይሄዱበትና እኛ የምንፈልገው ታየች እንዳለችም እንደ ድሮ መጥፎ ቃል ላፊ በእነሱ ያለማየት ተለያይተው ያለማየት መጥፎ ቃላትን ሲወራወሩ ያለማየት ይሄ በጣም የሚያስደስት ነገር ነው፣ ከምንም በላይ ማለት ነው። ለሌላው ግድ አይሰጠንም። እኛ አውቀናል፣ ተድሮም ጀምረን አውቀናል አንድና አንድ ማለት ነው። የሄዱበት አክል ሄደው ያቆሙታል። እንደዛ ነው ብዬ የምለው። ስለዚህ ከትላንትናው ተማሩ። ይሄ ይሆናል እንደዛ ይሆናል ላ እነሱ ከፈለጉ ማስረዘም ማሳጠርም ይችላሉ። ምክንያቱም ምንም ነገር ስለሌለ ምንም ያስፈራ ነገር የለም። ከስር መሰረት ሁላቸውንም ስለምናቅ ማለት ነው። ስለዚህ በሄዱ አክል ሄደው ሰላሙን ያምጣልን ማለት ነው። የልጅቷን ፎቶ በአጋጣሚ አይታችሁታል? ልጁን ነው የምትመስለው፣ እንትናን ቢኒን ነው የምትመስለው። እንግዲህ ቢኒ ከሌላ የወለዳት አላይሻትም። እኔ በጣም እንዴት አድርገው እንዳወጧት አላውቅም። አውጥተዋት ራሱ ቢኒን ቁጭ ናት። እውነት አንቺ አፍንጫ ሁሉ ራሱ ከለር ሳይቀር ጸይም ናት። አሁን እኮ ነገ በራሱ ዩቱብ ምን ብሎ እንትን ብሎ ይመጣል። ለምን ያለን ያረጋችሁ እያለ ይመጣል። ያ ማለት ነው። ወይኔ ራይ ማታይ ግን እኮ ነው የቀረው እዛው እኮ ከኋላ ነው። ኧረ ተይ እነሱ ካልተጣሉ እኛ አንመንዝርባቸው አንዘርዝርባቸው ነው። እዛ እኔ ጠይቂያታለሁ ይላል ብሩኬ። እኔ ጠይቂያታለሁ ያለሱ ብዬ ከዛ መንደርደራ ነው። ለዛ እሱ ቤት ይመጣል ነገር ያለኔ ለምን አረጋችሁ? ዝርዝሩን ያው ኪሳችንን ቢቀደውም በኪሳችን የያዘውና በቃ በደፈናው እንለፈው ብቻ። እነሱ አይጋጩ፣ እነሱ ሀይሚ አታልቅስ፣ ጭንቀቷን ትቀንስ፣ ይሄ መጨናነቋን ታቁም። ጥቁር ነች። አዎ ጸይም ናት። እግዚአብሔር ጸይም ናት። ሃናን እንዴት ናችሁ? እንዴት ያላችሁ ናችሁ? አለማ ቤት ነው። ኤፍሬም ሚስቱ ድጋሚ መጣች። እያበርጉዝ ነች። ያቺ ደግሞ መጣች። አፈቅራታለሁ 80 ያለን ብላ የኛ እኔ እኛ ልጆች ማውራት አልፈልግም። በቃ እኔ 24 ስንት ሰዓት ነው የተባለው? ሃናን እሱ እስከሚያልቅ ድረስ እኔ ማየት አለ። መቼ ነው ማለት 48 ሰዓት ስንት ቀን ነው? 72 ሰዓት 48 ሰዓት ማለት 72 ሰዓት 3 ቀን። ከነገ ወዲያ በብሩኬ ቤት ይመጣል። አንቺ እኔ በቃ እንትን አዘጋጃለሁ ማለት ነው። የበረራ ትኬት አይደለም እኮ እዚህ ጋር ወይያ ተተሸተበሉና ተቀይረ ይላሉ እኮ
ኧረ በእግዚአብሔር በመድኃኒዓለም እኛም በዚህ ኮመንት ካልተጣሉ ምንድን ነው በመድኃኒዓለም ምናምን ብላችሁ ምንም ችግር የለውም እኮ እነሱ አይለያዩ አይጣሉ ስቶሪ አውቃለሁ። ይኸውልሽ አናንዬ እኔ አይጣሉ እንጂ እሷ ለምን በአራት እግሯ እንደዚህ እየተገለባበጠች ለምን አትመጣም? ይቺ ሁለት ግራግር ረሂማ ረፊ ትለኛለች። እኔ ምን አለች ረፊት ያለሽ ታዲያ ለምን ትፈሪያለሽ? ይኸውልሽ መስራት ከፈለጉ እንዳይለያዩ ይሰራሉ። እነሱ አይለያዩ። ለምን እንደሆነ መለያየት ሳይሆን እኔ መጥፎ ቃል እንዲወራወሩ አልፈልግም። በሰላም እነሱ እኮ አሁን ሰላም ናቸው ሀቢብቲ። መጨረሻ ላይ ግን እኮ መጨረሻ ላይ ልጅቷ ራሱ አሁን ነች ይቅርታ የምትጠይቃቸው። አዎ ግን ቆይ ድንጋይ እኔ ዛሬ ማለት ነው ነበረ አልተቻለኝም፣ እናንተ መለያየት አልቻልኩም ብላ አንበርክካ ይቅርታ ጠይቃቸዋለች። መጨረሻ ኧረ ተይ ሬማ ተይ ግን ተይ ማን ይቀበላታል? ትረገጣል እሷ ራሷ መጀመሪያ በኋላ አሁን ለምን ለቀሃት ወጣህ ምናምን የተባለበት መንገድ እንደዛ ይመስለኛል። ገብቶሻል? ቆይ ረሂማዬ አንድ ነገር ልንገርሽ። አሁን ይሄ ስራ ምንም አክል እኮ ያስኬድም። ዲኤንኤ እንኳን ተቀየረ ቢባል እኮ ምንም ይሰራል። የሚያስኬድ አይደለም ያልቃል። አሁን አንድ ቀን ሁለት ቀን ብቻ ይቆጫል። ስራ አይደለም እናንተ ደግሞ ስራ አይደለም እንደ እውነት ነው። ስራ አይደለም ይገባሉ። ዛሬ እኮ የቤታዮ እንትን ቀብር እየደረሰ እኮ ነው። እናንተ አትሄዱም እንደ አራት ሰዓት መቃብር ነው። አንቺ ደግሞ የልጅቷ እግር እኮ የአንድ አመት ልጅ እኮ ነው የምትመስለው። ይሄንም ልንገራችሁ ብዬ ነው በደንብ ተንዘላል ደግሞ ቆይ ምን እንደምታክል ልጅቷ ገና ደም ነች እኮ ልጅቷ። ኧረ የምን ደም ናት? ጡብ ብለዋል። ትልቅ ነው ደግሞ ነገሩን ነው የምለው እኮ ደም ነች። እንዴት ነው በደረቷ ይዛት የምትመጣው? እንደዚህ አንጠልጥላ። ልጅቷ እኮ ተንጠልጥላለች እግሯ ራሱ። አይ አይደለችም እንዴ ተይ እንጂ ተይ። ከፋሲካ በፊት እኮ ነው የተወለደችው። እና የሶስት ወር ልጅ ታዲያ እንደዚህ ነው እግሩ የሚንጠለጠል? ምን ታሽ የወለደ አራት ወርም ብትወልድ ልጅቷ የአመት ልጅ ነው የምትመስለው ነው የምልሽ። የአመት ልጅ ትልቅ ይግብዳ እግሯ ለምን አላሳየችም? ወንድ ከሆነች ልጅቷ ለምን አላሳየችም? ሰኒ እኮ እንደማላየሽ ራሷ ልትመስለው ራሷ። በነገራችን ላይ ማለት ነው ልጅ ወልዳለች፣ በትክክል ልጅ ወልዳለች። የህፃና ልጅ ፎቶ የሆነች ልጅ አላት ከዛ የተላከ ማለት ነው። ግን ልጁ ባለትዳር ናት ልጅቷ። የእሱ ባሏ እሱ ባሏ ራሱ ማርያምን ልጅ አለ ወልዳለች። ልጅ ወልዳለች። እንደወለደች ማምጣት ጡቷ ትልቅ ሆኗል እኮ። እናንተ ደግሞ እኔና ታየች እኮ ከዚህ በፊት እርግዝና አላት ብለናል እኮ ካህናን ቤት። ሁሉም ሰው የለባትም ሲል አላት። ኦኬ ደግሞ ተውት። የሚፍታ ቻናል ላይ ለምን ሆዷ ዘሎ ቁጭ አለ ጨርቁ? ያንንም ስጡ። እኔ አጋጣሚ ስለሆነ ነው ጨምራበት። አይ አይደለም ሽንሽን ነው ልብስ እናቴዋ። ይኸውልሽ ሽንሽን አይደለ የአገር ቤት ሽንሽን ነበረ እና ሰፊ ነው። የእናቷን ጀምር አላረግዝም ናይ ጠረጴዛ መጥቶ ተነስቶ ቁጭ ይላል። አብርሽ ለማንኛውም ቡታጅራ ገባ ምንም ሳይናገር ጀምር አላረገዘች ወጥ ባካቸው እጅ ልጅ ይኖራታል። አሁን ግን አውቄ ነው እኔ እንዲወራ አልፈልግም። የዚች የሁለት ግራግር እንትን አይዲያ የሚን ያሳር ያንተ ከሆነች አብረን እንኖር አለች። አይ ግን ደግሞ እኔ ሞቼ ነው ወይ አለች። ቆይ እኔ ስሞት ይሆናል እናታቸው አንድ ጥያቄ ይመልሱልኝ። ትዳር በድርቅና አለ እንደ ኢትዮጵያ ውስጥ? ባልሽ እንኳን ዲቃላ ያለ ፊርማ እመንና የማደርገው ከኔ ጋር እንደዚህ አይነት ነገር በታሪካት አጃጃሉን እኮ ኢትዮጵያኖች ከነጭራሹ። አይ አይደለም ማለት ትችላለች። አንድ ነገር አለ። ቆይ ማለት ትችላለች፣ መብቷ ነው። ግን ደግሞ ይታይሽ ማርያምን አይደለም እኮ ማውራትና መተግበር አንድ ናቸው እንዴ? እኔ አሁን የወደድኩትን ሰው ሁላ አገኛለሁ እንዴ?
ፍላጎት እኮ ሊኖር ፍላጎቷን አንዴ እየነገረችን ያለችው ያው ፍላጎቷን ተናገረች ማለት ብሩኬን ታገኘዋለች ማለት አይደለም። እንኳን ይቅር